ክርስቶስ መድኃኒነ መጻ ወሐመ ወተሰቅለ ወሞተ በእንቲአነ ወአድኃነነ። እኛን ሁላችንን ያድነን ዘንድ ክርስቶስ መድኃኒታችን ሰው ሆኖ መከራን ተቀበለ፣ ታመመ፣ ተሰቀለ፣ ሞተ። አሁንም በመከራው መከራችንን፣ በሞቱ ሞታችንን፣ በቁስሉ ኃጢአታችንን ይፈውስልን። አምላኬ እግዚአብሔር አምላኬ በሕማሙ ምን አደረገልኝ በዕለተ ዓርብ ስንል ዛሬ ዓርብ ናትና በመስቀሉ ምን አደረገልኝ፣ በሞቱስ ምን አደረገልኝ፣ ይህንን የምንመለከትበት ዕለት ነው። አምላካችን እግዚአብሔር ከክፉ ነገር ሁሉ ይሰውረን፣ በረድኤቱም አይለየን። እንግዲህ ሕማማትን ስናስብ ከእሑድ ከሰዓት በኋላ ጀምሮ እስከ ዓርብ ምሽት ድረስ ይታሰባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል ኪዳን ለሔዋንም በገባው ቃል ኪዳን መሰረት ያድነን ዘንድ ወደደ። በምግብ የገባውን ዲያብሎስ በጾም ያወጣ ዘንድ ጾመ። የዛፍ ቅጠል በልተው አዳምና ሔዋን ቢሞቱ በእንጨት ላይ ሊሰቀልላቸው ወደደ። አዎ እርሱ ስለ ሁላችን መጽሐፍት በፈሪሳውያን እጅ አልፎ ተሰጠ። ሐሙስ ሌሊቱን ሙሉ ሲገርፉት 6666 ጊዜ በግርፋት መከራን ተቀብሎ ጠዋት በ3 ሰዓት በገዢው ፊት አቆሙት። በዚች በዕለተ ዓርብ አንድ ጊዜ ወደ ሐና፣ አንድ ጊዜ ወደ ቀያፋ ወደ ሊቀ ካህናቱ ሲያንገላቱት፣ ወደ ገዢዎቹ ደግሞ አንጥተው አንድ ጊዜ ወደ ሄሮድስ፣ አንድ ጊዜ ወደ ጲላጦስ ሲያደርጉት ቅዱስ ማቴዎስ በወንጌሉ እንደሚነግረን ምዕራፍ 27 ቁጥር 11 ላይ ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልህ አለው። የካህናት አለቆችም በሽማግሎችም ሁሉም ከልጅ እስከ አዋቂ ድረስ ሲከሱት መድኃኔዓለም ኢየሱስ ክርስቶስ ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል ሰዎች እነዚህ ሁሉ እንደሚመሰክሩባት አትሰማምን አለው። ገዢው ጲላጦስ እጅግ እስከሚደነቅ ድረስ መድኃኒታችን ኢየሱስ ክርስቶስ አንዲት ቃል እንኳ አልመለሰለትም። እኛን ለማዳን የመጣው አምላካችን ኢየሱስ ክርስቶስ ዝም አለ፣ መከራን ተቀበለ። ጊዜ 3 ሰዓት አሐዝዎ ለኢየሱስ ወወሰድዎ ይስቅልዎ። 3 ሰዓት በሆነ ጊዜ ኢየሱስን ይዘው ይሰቅሉት ዘንድ ወሰዱት። በዚያ በዓል ህዝቡ የወደዱትን አንድ እስረኛ ሊፈታላቸው ሁልጊዜ ልማድ ስለነበራቸው ጲላጦስ ድንገት ብሎ እነሆ ምንም በደል ስላላገኘበት ኃጢአትም ስላላገኘበት ልማድ አላችሁና ለበዓል ማንን ልልቀቅላችሁ አላቸው። አምላኬ ኢየሱስ ለኔ ሲል በምድራውያን ገዢዎች ፊት ቆመ። እኔ በሱ ፊት እንድቆምለት፣ እኔ መከሰስ የሚገባኝን እነሆ መገረፍ የሚገባኝን ግርፋቴን ወስዶ ክሴን ወስዶ እሱ ስለኔ ቆመ። ማንን ልፍታ አላቸው። ህዝቡም በአንድ ድምፅ ጮሁ። በርባን የሚባል ወንበዴ ገዳይ ነበረ፣ እሱ ይፈታ፣ ኢየሱስን ግን ስቀለው ብለው ሁሉም በአንድ ድምፅ ጮሁ።
till we arrive. Ain't got no seasons, ain't feeling fine. ጲላጦስም አዘነ። በዚያ በዓል ህዝቡ የወደዱትን አንድ እስረኛ ሊፈታላቸው ሁልጊዜ ልማድ ስለነበራቸው ጲላጦስ ድንገት ብሎ እነሆ ምንም በደል ስላላገኘበት ኃጢአትም ስላላገኘበት ልማድ አላችሁና ለበዓል ማን ልልቀቅላችሁ አላቸው። አምላኬ ኢየሱስ ለኔ ሲል በምድራውያን ገዢዎች ፊት ቆመ። እኔ በሱ ፊት እንድቆምለት እኔ መከሰስ የሚገባኝን እነሆ መገረፍ የሚገባኝን ግርፋቴን ወስዶ ክሴን ወስዶ እሱ ስለኔ ቆመ። ማን ልፍታላቸው? ህዝቡም በአንድ ድምፅ ጮሁ። በርባን የሚባል ወንበዴ ገዳይ ነበረ፣ እሱ ይፈታ፣ ኢየሱስን ግን ስቀለው ብለው ሁሉም በአንድ ድምፅ ጮሁ። ጲላጦስም አዘነ። ገርፈውት ይለቁታል ብሎ እነሆ 40 ግርፋት አዞ እነሱ ግን ብዙ ሺህ ግርፋቶችን ገርፈው አሁን ደግሞ ይሰቀል ባሉ ሰዓት እጁን ታጥቦ እኔ ከዚህ ሰው ደም ንጹህ ነኝ አለ። በቤተ ክርስቲያናችን የሚታወቅ አንድ ቅዱስ አባት አለ። የአባት ስምዖን ዘአምድ ይባላል። ይህ ስምዖን ዘአምድ የጸለየው ጸሎት አለ። ይህንን ጸሎት ከዚህ ቀጥሎ እለዋለሁ። እናንተም ባላችሁበት ቦታ ይህንን የስምዖንን ጸሎት አብራችሁ በሉት፣ በልባችሁ አስቡት፣ በህሊናችሁ ቅረጹት። ወደ ሊቀ ካህናቱ ግቢ አስረው የወሰዱ ጌታ ኢየሱስ ክርስቶስ ሆይ ማህያዊት ወደ ሆነች አጸድህ ድረስ አስረሳበኝ። ጌታ ኢየሱስ ክርስቶስ ሆይ ጥልቆችንና ከፍተኞችን ፍጥረታትን በቃልህ አስረህ ያጸናህ ይህን ዓለም እጠራ ዘንድ በፍቅርህ እሰረኝ። የቅዱሳን ቅዱስ ሆይ በአንተ ንጹሕ ሆን ዘንድ የተቀደሰውን ሰማያዊ ዓለም እንድከተል አድርገኝ። ጌታዬ ኢየሱስ ክርስቶስ ሆይ ከግንድ ጋር እንደታሰርክ በፍቅርህ ሰረኝ፣ ልቦናዬንም በፍቅርህ እሳትነት አሙቀው። ትከሻዎቼንም ከዓለማዊ ፍላጎት ማሰሪያ ሁሉ ፍታቸው፣ ወደ አንተ ደርስ ዘንድ ለእኔ የድህነት ኃይሉ ነኝ። ጌታዬ ኢየሱስ ክርስቶስ ሆይ አዳምን ከሞት ማሰሪያ ፈተህ ታድነው ዘንድ እንደ ታሰርህ ከዚህ ዓለም ፍቅር ማሰሪያ ፍታኝ፣ በዘላለማዊ ፍቅርህ ሰረኝ። በጲላጦስ ፊት የቆምህ ጌታዬ ኢየሱስ ክርስቶስ ሆይ ያለ ነውር በፊትህ አቁመኝ። አንተ ሕያው ባህሪ ንጹሕ ባህሪ ነህና ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብህ ዘንድ በጲላጦስ ፊት ቆምህ። ሱራፌልና ኪሩቤል በገናናው ጌትነት ፊት የሚሰግዱ ሲሆን ይፈረድብህ ዘንድ እጅህ በሰራችው ሸክላ ፊት እንዴት ቆምህ? ለአንተ ክብር ምስጋና። سنسودان كلينيكال ريبير بيحتوي على مادة فعالة اسمها النوفامين. هي ጌታዬ ኢየሱስ ክርስቶስ ሆይ ከግንድ ጋር እንደታሰርክ በፍቅርህ ሰረኝ፣ ልቦናዬንም በፍቅርህ እሳትነት አሙቀው። ትከሻዎቼንም ከዓለማዊ ፍላጎት ማሰሪያ ሁሉ ፍታቸው፣ ወደ አንተ ደርስ ዘንድ ለእኔ የድህነት ኃይሉ ነኝ። ጌታዬ ኢየሱስ ክርስቶስ ሆይ አዳምን ከሞት ማሰሪያ ፈተህ ታድነው ዘንድ እንደ ታሰርህ ከዚህ ዓለም ፍቅር ማሰሪያ ፍታኝ፣ በዘላለማዊ ፍቅርህ ሰረኝ። በጲላጦስ ፊት የቆምህ ጌታዬ ኢየሱስ ክርስቶስ ሆይ ያለ ነውር በፊትህ አቁመኝ። አንተ ሕያው ባህሪ ንጹሕ ባህሪ ነህና ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብህ ዘንድ በጲላጦስ ፊት ቆምህ። ሱራፌልና ኪሩቤል በገናናው ጌትነት ፊት የሚሰግዱ ሲሆን ይፈረድብህ ዘንድ እጅህ በሰራችው ሸክላ ፊት እንዴት ቆምህ? ለአንተ ክብር ምስጋና፣ ለትህትናህም ጌትነት ይሁን። ጌታዬ ኢየሱስ ክርስቶስ ሆይ የትህትናህን መንፈስ ስጠኝ።
ይህችውም አምላክነትህ የተዋሃዳት ስጋቤህ ናት። የስምዖን በረከት ይደርብን። የታሰረው ኢየሱስ ክርስቶስ የኛን ኃጢአት ይፍታልን። 3 ሰዓት ላይ በገዢው ፊት አቁመው በርባንን አስፈትተው ሊሰቅሉት መድኃኔዓለም ኢየሱስ ክርስቶስን ወደ ቀራንዮ መስቀሉን አሸክመው ወሰዱት። 3 ሰዓት ላይ ፍርዱን ፈርደው እስከ 3 ሰዓት ሙሉ መስቀሉን አሸክመው እያንገላቱ የጎልጎታን የራስ ቅል ስፍራ የተባለውን ተራራ አውጥተው በ6 ሰዓት መድኃኒታችን ኢየሱስ ክርስቶስን በቀራንዮ አደባባይ በዕፀ መስቀል በሁለት ወንበዴዎች መካከል ሰቀሉት። ጊዜ 6 ሰዓት ሰቀልዎ ለኢየሱስ ማእከለ ክሌፋያት። 6 ሰዓት በሆነ ጊዜ የካህናት አለቆች ጌታ ኢየሱስን በሁለት ወንበዴዎች መካከል ሰቀሉት። አምላኬ ለኔ ምን አደረገልኝ? ሕይወቱን ሰጠልኝ። በ6 ሰዓት ተሰቀለልኝ። እጆቹን ለሕማም ዘረጋልኝ። ስለኔ እሾህ አክሊል ደፋ። ስለኔ ልብሱን ገፈው ቀይ ሐር አልብሰው እነሆ አንገላተው በቀራንዮ አደባባይ ላይ ሰቀሉት። አይምሮ ለቦ የሌላቸው አይሁድ በ6 ሰዓት ልብሱን ገፈው በመስቀሉ ላይ ባረጉት ጊዜ እነሱ ልብሱን በገፈፉት ሰዓት አይምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የአምላካችን እርቃን አይታይም ብለው ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ፣ 7ቱ ተአምራት ተከሰቱ፣ ምድር ተንቀጠቀጠች፣ አእባን ተፈተቱ፣ መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ለሁለት ተቀደደ። ለካ ኃጢአታችንን ሊያስወግድ በቀራንዮ አደባባይ ላይ እጆቹን የዘረጋው ፀሐይ የምትታዘዝለት፣ ጨረቃ የምትሰማው፣ ከዋክብት የሚሰግዱለት፣ ምድር የምትንቀጠቀጥለት፣ አለታት የሚፈተቱለት፣ እነሆ አሕዛብ ሁሉ የሚገዙለት፣ አሕዛብን ሁሉ በገንቦ ውስጥ እንዳለች ትንሽ ጠብታ የሚያይ፣ በሚዛን ላይ እንዳለች ትንሽ ትቢያ የሚመለከት ለካ እርሱ ሰማዩን የዘረጋው ምድሩን የመሰረተው ኃያሉ አምላክ ነው። በዚህ ሰዓት እነሆ ፀሐይ ብርሃኗን ከልክላ ስጨልም፣ ጨረቃ ደም ስትመስል፣ ከዋክብት ሲረግፉ፣ የዛን ጊዜ እነሆ በታላቅ ኃይልና ግርማ ዓለም ሁሉ በሚናወጥበት ሰዓት 7ቱ ተአምራት ተደረጉ። የዛን ጊዜ ይላል ወንጌላዊው ሲናገር ከቀኑ 6 ሰዓት ጌታችንን በሰቀሉት ሰዓት ነፍሱ እስከምትወጣበት እስከ 9 ሰዓት ድረስ ዓለም በጠቅላላ በጨለማ ተዋጠ። ወንጌላዊው እንደሚነግረን በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ከ6 ሰዓት ጀምሮ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። አዎ ጨለማ ሆነ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ድምፁን አሰማ። በ9 ሰዓት ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። በመስቀሉ ላይ 7 ቃላትን ተናግሯል። አንዱ ይሄ ነው። የዚህም ትርጉም አምላኬ አምላኬ ስለምን ተውከኝ ማለት ነው። በዛ ጊዜ ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከነርሱ አንዱ ሮጠ፣ ሰፍነግ ይዞ ሆምጣጤ ሞላበት። በዛ ሰዓት እነሆ አምላኬ አምላኬ ለምን ተውከኝ ባለ ሰዓት ሰይጣን ዲያብሎስ ለካ አምላክ አይደለም አለ። እኔስ አምላክ መስሎኝ አለ። ለካ አምላክ አይደለም አለ። እነሆ ወደሱም ቀርቦ እንደለመደ ነፍሱን ከስጋው ሊለይ እነሆ በቀረበ በዛን ጊዜ መድኃኒታችን ኢየሱስ ክርስቶስ በእሳት ዛንጀር አንጠልጥሎ ሰቀለው። አምላኬ አምላኬ ለምን ተውከኝ ኤሎሄ ኤሎሄ ላማ ሰበቅታኒ ባለ ጊዜ ኤልያስ ያለ መስሏቸው ተታለዋል። ያ በቀራንዮ ላይ ያለው እኮ ሰማይን የፈጠረው ነው። ያ በቀራንዮ ላይ ያለው እኮ ዓለምን የዘረጋው ነው። ያ በቀራንዮ በመስቀል ላይ የተሰቀለው የድንግል ልጅ እሱ የአብ ልጅ ነው። እሱ ያ በቀራንዮ መስቀል ላይ እጆቹን ለሕማም ዘርግቶ አንገቱን ራሱን ዘንበል ያደረገው እኮ ለኔ ለኃጢአተኛው፣ ለኔ ለበደለኛው፣ ለኔ ለረከስኩት፣ ለኔ ለቆሸሽኩት፣
ለሞትኩት፣ ለኔ የሞትን ዛፍ ለቀጠፍኩት፣ ለኔ ገነትን ትቼ ለተሰደርኩት፣ እኔ በምድረ ፋይድ ለወደቅኩት ለኔ ነበረ እንጂ እሱ እኮ አምላክ ነው። አምላክ የአማልክት አምላክ እሱ እኮ ጌታ ነው፣ የጌቶች ጌታ እሱ እኮ ንጉስ ነው፣ የነገስታት ንጉስ እሱ እኮ ኃያል ነው፣ የኃያላን ኃያል። ዛሬም ብዙዎች አላወቁትም። ያን ጊዜ ሰይጣን አላወቀም፣ ቀረበ፣ በእሳት ዘንጀር ሰቀለው ይላል። ከዛ በኋላ አዳምን ካሳውን ተቀበለው። የሰው ልጆች ሁሉ ነፃ ወጡ። ጊዜ ተሰዓቱ ሰዓት ጸርሃ ኢየሱስ በቃሉ ወይቤ ኤሎሄ ኤሎሄ። በ9 ሰዓት ጌታ ኢየሱስ ቃሉን አሰምቶ ኤሎሄ ኤሎሄ አለ። የዛን ጊዜ እንዳልኳችሁ አዎ ሰይጣን ቀረበ። በዛን ሰዓት ግን ኢየሱስ ነፍሱን ሰጠ። ጊዜ ተሰዓቱ ሰዓት አጽነነ ርእሶ ኢየሱስ ወይቤ ተፈጸመ ሁሉ። የዛን ጊዜ መድኃኒታችን ኢየሱስ ክርስቶስ እነሆ ሁሉ ተፈጸመ አለ። ጊዜ ተሰዓቱ ሰዓት በ9 ሰዓት ገአረ ኢየሱስ በቃሉ ወወጻት መንፈሱ ሶቢሃ። በዚያን ጊዜ በ9 ሰዓት ኢየሱስ ቃሉን አሰምቶ ጮኸ። ያን ጊዜም ነፍሱ ከስጋው ተለየች። የዛን ጊዜ እንደገና እነሆ ብርሃናት ተመለሱ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ምን አደረገልኝ? ስለኔ ተሰቀለልኝ፣ ስለኔ ተቸነከረልኝ፣ ስለኔ የሾህ አክሊል ደፋ፣ ስለኔ ነፍሱን ሰጠ። አምላኬ መድኃኒቴ ኢየሱስ ክርስቶስ ስለኔ ነፍሱን ተወ። ያን ሆምጣጤ ተፋው፣ ኃጢአትን ትፏት ሲል ነው። በሕይወታችን ዛሬ ይህ ነው መንግስተ ሰማያት ሊያገባን የተዘጋጀው የአምላካችን የማዳን ተግባር። በዚያን ጊዜ ዮሴፍ የአርማትያው ዮሴፍ ከኒቆዲሞስ ጋር መጥቶ ወደ ጲላጦስም ገብቶ ነፍሱ ወጣለች፣ እነሆ ወደ መቃብር እንቀብረው ዘንድ ስጋውን ስጠን ፍቀድልን ብሎ ለመነ። ጲላጦስም ፈቀደ። ወስደውም በአዲስ መቃብር ቀበሩት። በመሸ ጊዜ ይላል ማቴዎስ በ27:57 እንደጻፈው ዮሴፍ የተባለው ባለጸጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ስጋ ለመነው። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ስጋውን ይዞ በንጹህ በፍታ ከፈነው። ከአለት በወቀረው በአዲሱ መቃብር ከኒቆዲሞስ ጋር በመሆን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማትሞት ብለው እነሆ ገንዘው በአዲሱ መቃብር ቀበሩት። በመቃብሩ ደጃፍ ታላይ ድንጋይ አንከባለው ከደኑት። ጲላጦስም በማህተም ዘጋው። አምላኬ ኢየሱስ ክርስቶስ ስለኔ ነፍሱን ሰጠ። አንተ አምላኬ ሆይ በመቸንከርህ፣ በቁስልህ፣ በደምህ፣ በግርፋትህ፣ በሞትህ፣ በስቅለትህ ኃጢአቴን ወሰድክልኝ። ምከፍልህ ምንም የለም። ቀድሞ ምንም ሳልከፍልህ አንተው በቸርነት አረክልኝ። አሁንም ያቸርነትህ ከመከራ ስጋ ከመከራ ነፍስ ይሰውረኝ። አምላኬ
ለኔ ነፍስህን ሰጠህልኝ፣ በደምህ ገዛኸኝ። ልዩ በሆነ ዋጋ በደምህ የእናትህ እንባ፣ የዮሐንስ ለቅሶ፣ ያንተ ስቅለት እኔን ልጅህን ከኃጢአት ያውጣኝ። አሜን ጌታዬ፣ ለዘላለም እገዛልሃለሁ።